ከጎኑ እንዳትርቅ። እሳያቴ ሁሌም ከጎኑ ነኝ። አንቺ አትጨነቂ። ደግሞ ሁሉንም ነገር እንዲረሳ አደርገዋለሁ። ዝም ብለሽ ህይወትሽ አምነን ቆይ ከመጀመሪያው እንደዚህ ሰው ይሆንከው። ከዛሬ ጀምሮ ሚስት የለችኝም። ጄሪ ከዚህ ቤት ተባራለች። ጥሩ አደረክልኝ። ያቺ ሴት እኮ ለቤተሰባችን የምትመጥን አልነበረችም። ሲንከባከቡኝ ነበረ እና አሁን በጣም ተሽሎኛል። አታስቢ። እንኳን ደህና ዋልሽ። በእውነት ግን ሳልጠይቅሽ በመምጣትሽ በጣም ቅር ብሎኛል። ትዮ ቀጥላይ ልትሄድ ነው። እሺ ውድ ቤርስ እንዴት ነሽ? አሁን ብቻችን ነን፣ ማውራት እንችላለን? በስተመጨረሻ ቤተሰቦቼ አምናን እንግዲህ በጣም በሚያሳዝን ነገር ዛሬም እንግዲህ ጄሪን ከቤት ውስጥ ያወጣት እንጂ ሁለተኛ ጄሪ ቤት ውስጥ ተተክታ ቁጭ ብላለች ማለት ነው። በጣም የሚያሳዝነው ነገር አሁንም ብሌን በህይወቷ ደስተኛ አይደለችም። ጄሪ እንኳን ከቤት ውስጥ ብትወጣም የቱን አክል እንኳን ላታምናን ጥሩሷን ነበረችም ባትሆንም ግን ህይወቱን አሁንም ደግሞ ሁለተኛ ሴት መታ ቤት ውስጥ እንግዲህ ህይወቱን እያመሰቃቀለች ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ባላችሁበት የሉል እግዚአብሔር ጥበቃ ይላችሁ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጀላችሁ መጣው ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ እጀላችሁ ከች ብያለሁ ማለት ነው ቤተሰቦቼ። እኔ እህታችሁ እና እዚህ ቤት ምን እየተፈጠረ ነው እውነት የሚባለው ነገር እጀላችሁ መጥቻለሁ ማለት ነው። በጣም ደስ የሚል ድራማ ነበረ። ግን ደግሞ ምን ይደረግ አምናን አልያዝ አልጨበጥ ብሏል ማለት ነው። ጭራሽኑ ከብሌን ጋራ የሰላም ህይወት ይኖራሉ የፍቅር ህይወት ይኖራሉ ብለን ስንጠብቅ ሌላ ጣጣ ውስጥ ገብቷል ማለት ነውና እቺ ልጅ እንግዲህ እዚህ ቤት ውስጥ ከገባይ ጀምሮ ብሌን ሰላሟን እያጣች ትገኛለች። ብሌን እስካሁን ድረስ ብዙ ጊዜ አምናንን ጠብቀዋል በተስፋ ዛሬ ነገ አምናን ይቀየራል ሰው ይሆናል በማለት እንግዲህ በብዙ ነገር ስትጠብቀው ነበር ማለት ነው። ግን አሁን ላይ ስናየውና አሁን ላይ ስናስበው ያምናን ነገር በጣም አስቸጋሪ የሆነ ይገኛል ማለት ነው ቤተሰቦቼ ከምታስቡ በለጠ ማለት ነውና ብቻ በጣም ነው የሚያሳዝነው ጋይስ ማለት ነው። ብሌን በጣም እያዘነችና እየተከፋች ትገኛለች። ከዛሬ ነገር መልካም ሰው ይሆናል ከዛሬ ነገር ይረዳኛል በማለት እየጠበቀች ነች። እሱ ግን በፍጹም ማለት ነው አንዳንዴ እሷን የሚናገርበት ነገር የሷን እንኳን የሚቆጣበት ቁጣ እንኳን ግራ ግብት ነው የሚለኝ ጋይስ። ምክንያቱም በቃ ምን ልበላችሁ ሰው የሚቆጣበትን ነገር እንኳን ቢያውቅ አሪፍ ነው ብዬ ነው የማስበው። እሱ ግን ግራ የተጋባ አቆጣጣጥ ገባችሁ። አሁን ለሱ ብላ ጄሪ ያደረጋችን ነገር መደበቅ ራሷን ነው እንጂ ያው ራሷ ነች አደጋ ላይ ወደቀችው እሷ ነች ወደቀችው በሱ የተነሳ ማለት ነው። ጭራሹኑ ለሱ ብላ አዝና ስትቀመጥ እሱ ጭራሹኑ አምናን ነገር በቃ ለምን እንትን ሳትል ለምንድነው ማለት መናገር ነበረባት ነው እሱ ሐሳቡና እቅዱ ማለት ነው። ለምን ሳትናገር ለምን ነገሮችን ሁላ ሳትነግረኝ ቀረች በማለት በጣም ተናዷል ማለት ነው። እንግዲህ ጄሪሻ ደግሞ እንግዲህ ከቤት ውስጥ ወጣለች ወደ ቤትም እንድትመለስ አልተደረገችም ማለት ነው። በዛው ነው የቀረችው ማለት ነው። በእርግጥ ምንም ነገር ልንተባበራት አንችልም በዛችሁ ባለችበት ማሰላማ ብላ ተቀመጥ ማለት ነው። ምክንያቱም ያደረገችው ነገር በጣም ትንሽ ነገር አይደለም በጣም ክፉ በከባድ ነገር ስላደረገች ቅጣቱን በዛ ነው ያለባት ማለት ነው። እኔ ግን ከድራማው ላይ ባጠፋ ባይነኝ ማለት ነው። እናንተስ እስቲ ከድራማው ላይ ትጥፋ ወይስ ተመልሳ ትምጣ የምትሉ ሰዎች አስተያየታችሁን ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል። እኔ ብሌን ባትጠፋ በጣም ደስ ይለኛል እንትና ማለት ነው ብትመጣ ማለት ነው። አይከፋኝም በነገራችን ላይ ለምንድነው ካላችሁ ቆንጆ ነው ምንም ያው ስላችሁ አንዳንዴ እነሱም ለፍተውበታል በዚህ በድራማ ተወዳጅ እንዲሆን ይብን በጣም ዋጋ ከፍለዋል ማለት ነውና አሁን በተለያየ ነገር ሆኖ ቢሰሩ በጣም ደስ ይለኛል ማለት ነው። እናንተስ ምን እንደምትሉ አስተያየታችሁን ጻፉልኝ ማለት ነው። ቢኖሩ ደስ ይለኛል ማለት ነው። ምክንያቱም
ምንም የሚያስከፋ ነገር አይደለም በእርግጥ ማለት ነው። ያደረጉት ነገር ከባድም ቢሆንም ያው በእርግጠኝነት ይሄንን ስራ ይፈልጉታሉ እነሱ መስራት ይፈልጋሉና ቢሰሩ በጣም ነው ደስ የሚለኝ እላችኋለሁ። እንደኔ አስተሳሰብና እንደኔ አመለካከት እንደናንተ ደግሞ ያለውን ነገር ብትነግሩኝ ደስ ይለኛል ማለት ነው ጋይስዬ። እና ምን ልላችሁ ፈልጋለሁ ሌላ ነገር እንግዲህ በጣም የሚያሳዝን ነገር ጋይስዬ እዚህ ቤት ብሌን በጣም እያዘነችና እያለቀሰች ትገኛለች ማለት ነው። ብሌን በአሁን ሰዓት በጣም በቅናት ውስጥ ትገኛለች ማለት ነው። ምክንያቱም እየቀናችበት ያለው ነገር ደግሞ በምንድነው ከተባለ እንግዲህ አምናን ተብዬው አሁንም ሌላ ሴት አብሮ አደጌ ናት በማለት እንግዲህ ከሷ ጋር ቁጭ ብሎ ጊዜውንና ሰዓቱን እያሳለፈ ይገኛል። ብሌንሻን ደግሞ በጣም ተቀይሜሻለሁ በማለት እንግዲህ ፊት እየነሳት ይገኛል ማለት ነው። ብሌንም በጣም እያዘነችና ለምንድነው እንደዚህ የሚሆነው እያለች እየተከፋች ትገኛለች ማለት ነው። በጣም ነው የምታሳዝነው ብሌንም ማለት ነውና አምናን ያው ይሄ ነገር በጣም ከባድ ያለ ነገር አይደለም። ሁላችሁም እንግዲህ ሁላችንም ያቅማችን እንደው ባሳምናን ላይ ተቀይመናል። የተቀየምንበት ምክንያትስ ምንድነው ካላችሁ እንደው ያለምንም ገባችሁ አይደለም ምንም ነገር ሳታረግ አጠፋሽ ብሎ መዝጋት ትክክል ነው ብላችሁ ታስባላችሁ ጋይስዬ? ይደብራል አይደለ? እውነቴን ነው የምላችሁ ይደብራል። ያለምንም ምክንያት ያለምንም ጣጣ ለምን ሳትነግሪኝ ለምን እዛ ቤት ውስጥ የሚፈጠረውን ነገር ለምን ሳትነግሪኝ ብሎ እሷ መዝጋት አግባብ ነው ብላችሁ ታስባላችሁ? ቤተሰብ አግባብ ነው? እንደኔ አግባብ አይደለም ብዬ ነው የማስበው። እናንተስ ምን ትላላችሁ? ቤተሰቦች የምትሉትን ነገር አስተያየታችሁን ብትጽፉልኝ በጣም ነው ደስ የሚለኝ ማለት ነው። እኔ አግባብ ነው ብዬ አላስብም። ምክንያቱም ለሱ ይጨነቃል፣ ስሜታዊ ሆኖ ከባድ ውሳኔ ውስጥ ይገባል፣ መጥፎ ውሳኔ ውስጥ ይገባል። ስለዛን ትዕግስተኛ መሆን አለብኝ ብላ ስለቻለች ዝም ስላለች የበለጠ ያዙ ልቀቁም ብሎ እሷን ማክሮፍ አለበት እና ብቻ በጣም ነው የሚያሳዝነው ጋይስዬ። በጣም ነው ልብ የሚሰብረው ማለት ነው። እዚህ ቤት ያለው ነገር በጣም ከምታስቡ በለጠ እኔ ልቤን የተሰበረው የብሌን ጉዳይ ማለት ነው። ምንም ነገር አልተረዳትም። በስተመጨረሻ እንግዲህ እና ሳራም ልታገባ ነው ማለት ነው። እና ሳራ ያው ልታገባ የትዳር ጥያቄ ተጠይቃለች ማለት ነው። ደስ ይላል ጋይስ፣ ደስ ይላል፣ ደስ ይላል። እናንተስ ምን ትላላችሁ ጉዶቼ? የትዳር ጥያቄ ተጠየቀች እንግዲህ እስቲ ምንድነው የሚፈጠረው ብላችሁ ታስባላችሁ? የትዳር ጥያቄ ተጠይቃለች። የትዳር ጥያቄ ተጠየቀች እንግዲህ አምናንም ድል አድርጌ ድርሻለሁ ብሏታል። ድል አድርጌ ድርሻለሁ ተብላለች ማለት ነው። እንግዲህ እስቲ ምን አይነት ሰርግ ይሰረጋል የሚለውን ነገርም በእያንዳንዱ ያለውን ነገር እናያለን ማለት ነው። ቤተሰቦቼ ደስ ይላል፣ ብቻ ደስ ይላል ውዶቼ፣ አይመስላችሁም? ወይ ጉድ አለ። በስተርጅና ሰርግ ደስ ይላል። ሜርሲ በነገራችን ላይ እየተሳለቀችባት ነው ማለት ነው። ሜርሲሻ ትሳለቅባታለች ብታየው ማለት ነው። ምን አይነት ትዳር ልታገባ ነው፣ ምን ልትሆን ነው ምናምን እያለች እየተሳለቀችባት ትገኛለች ማለት ነው። አግባብ ነው? አግባብ ነው ብላችሁ ታስባላችሁ? እቺ አሮጊት እንትና ተብዬዋ
እና ጋይስ ወዶቼ ለማንኛውም ምን ልላችሁ ፈልጋለሁ ምን ልላችሁ ፈልጋለሁ መሰላችሁ ፍቅር አሸናፊ ነው። የጊዜ የሰዓት ጠብቆ በእርግጠኝነት ሆኜ የምነግራችሁ ብሌን አሸናፊ ናት። ግን ያው ሰዓት ጊዜ ነው የሚጠብቀው። ጊዜ ጠብቆ ብሌን ታሸንፋለች። ብሌን አሸናፊ ነው የምትሆነው በእርግጠኝነት ሆኜ የምነግራችሁ ማለት ነው። ብሌን አሸንፋ ባለ ትዳር ባለ ህይወት እንደምትሆን ተስፋ አለኝ።